የምትመስል ነገር አለች። ኒው ፕሮጀክት ይኸው ቪዲዮ የምትላለች። አሁን በስተቀኝ በኩል ከመደመሪያ ምልክቷ በስተቀኝ በኩል ቪዲዮ የምትላለች፣ እሷን እንነካታለን። እሷን ስንነካት ለምንድን ነው ቪዲዮ የምንፈልገው? ለዩቲዩብ ነው ለቲክቶክ ነው ለምንድን ነው የሚለውን ያማርጠናል ማለት ነው። እኛ ለዩቲዩብ ነው የምንፈልገው፣ የዩቲዩብን እንመርጣለን 16 በ9 የሚለውን ማለት ነው። ከዛ እዚህ ጋር ደግሞ ኢሜጅ ምንድን ነው ምስል ነው የምትሰሩት ወይስ ቪዲዮ ይለናል። ቪዲዮ እንመርጣለን። እዚህ ጋር ፎርም ይለናል፣ ኢንግሪዲየንት ይለናል። ከዛ እታች ወርድና ደግሞ ስንት ሰከንድ ነው የምትፈልጉት ይለናል። 4 ሰከንድ አለ፣ 6 ሰከንድ አለ፣ 8 ሰከንድ አለ፣ 10 ሰከንድ አለ። እንደገና ደግሞ ቪዲዮን በስንት ላባዛላችሁ ይለናል። እዚህ ጋር በ1 ይለናል፣ በ2 ይለናል፣ በ3 ይለናል፣ በ4 ይለናል። በአንድ ኢሜል እሱ የሚሰጠን 4 ቪዲዮ ስለሆነ አንዱን ቪዲዮ ሁለቴ ከምናደርገው አንድ ቪዲዮ እናደርጋለን፣ ምክንያቱም እንጠቀምበታለን። 4 ቪዲዮ በሌላ መልኩ መስራት ስለምንችል አንድን እንመርጣለን ማለት ነው። አንድን እንመርጣለን። ከዛ ኦኬ እንላለን። እዚህ ጋር የፈለግነውን ጽሑፍ እንጽፋለን። እስቲ ለምሳሌ የሆነ ነገር ልጻፍ፣ ምን ልጻፍ? ስለ ሙዝና ስለ ብርቱካን ልጻፍ። በነገራችን ላይ ለዩቲዩብ መግቢያ ራሱ ታምፕል መስራትም እንችላለን። አሁን መጀመሪያ ላይ ቆይ አደርግላችኋለሁ የሆነ ቪዲዮ ሰርቻለሁ እና ለታምፕል ለመግቢያ ማለት ነው። እሱን ራሱ በራሱ ይሰራልናል። እኛ ብቻ ጽሁፉን ከጻፍን ከሱ ሁሉንም ነገር አድርጎ ይሰራልናል እና በጣም አሪፍ ነው በእውነት ኤአይ ኤዲቲንግ በጣም አሪፍ ነው። እጅግ ጠቃሚ ነው። ሙዝ ለብርቱካን ብርቱካን እወድሻለሁ አንቺስ ማንን ነው የምትወጂው ይላታል። አንዳንዴ አማርኛው ከከበደው በእንግሊዝኛ ነው የሚሰራልን፣ ከቀለለው ደግሞ በአማርኛ ይተረጉምልናል። ለማንኛውም ይህን አማሪክ እንበለው ወይም ደግሞ ኢትዮጵያን ላንጉዌጅ። እንደዚህ ካልነው በኋላ ሰርች እናደርጋለን። እንግዲህ እስኪ በአማርኛ ከሰጠን እሰየው፣ ካልሰጠንም ችግር የለውም። አንዳንዴ ያው ቃላቱ ሲከብደው እንትን አይልልንም። አንዳንዴ ይሰጣል፣ አንዳንዴ አይሰጥም። እኔ ከዚህ በፊት ሞክሬዋለሁ እና የአንደኛው ላይ ሰጥቶኛል። ለሁለቴ ሶስት የሞከርኩት ግን በእንግሊዝኛ ነበር ሲሰጠኝ የነበረው እና ይመስለኛል የኛ የአማርኛ ቃላቶቹ እየከበዱት ይመስለኛል። ሎድ እያደረገ ነው በነገራችን ላይ እዚህ ጋር እየቆጠረ ነው በፐርሰንት። ቀላል ነው በጣም በቀላል ዘዴ ነው ኤዲት ማድረግ የምንችለው። ለምሳሌ አንድ ሀሳብ ብዙ ነገር መስራት የምንችል ከሆነ 4 ጊዜ እየቆራረጥን ጽሑፉን እየጻፍንለት ይሰጠናል ማለት ነው። በሰው አመጣልኝ። እስኪ እንየው ምን እንደሚል። እኔስ አንተን እወድሃለሁ። ሙዝ ብርቱካን እወድሻለሁ። አንቺስ ማንን ነው የምትወጂው? እኔስ አንተን እወድሃለሁ። ሙዝ ብርቱካን እወድሻለሁ። አንቺስ ማንን ነው የምትወጂው? እኔስ አንተን እወድሃለሁ። ሙዝ ብርቱካን እወድሻለሁ። አንቺስ ማንን ነው የምትወጂው? እኔስ አንተን እወድሃለሁ። ሙዝ ብርቱካን እወድሻለሁ። አንቺስ ማንን ነው የምትወጂው? እስኪ ድጋሚ፣ ወይኔ ከጽሁፌ ካጻጻፌ ነው መሰለኝ። እስኪ ድጋሚ ደግሞ እንሞክረው።
እስቲ አሁን ደግሞ ምን እንደሚሰጠን እንሞክር፣ እድላችንን እንሞክር። በነገራችን ላይ መጀመሪያ የተሰራበት በአማርኛ ሰጠን። ከዛ 3-4 ቪዲዮ የተሰራበት በእንግሊዝኛ ነበር። አሁን በአማርኛ ነው የሰጠኝ። ሎድ እንትን ምንድን ነው ሎድ ሲያደርግ ይቆያል። A banana, an orange, I love you. We love you too. Who do you love? I love Lamp. What else do you hear, smart one? ይህን ቪዲዮ መጀመሪያ ላይ ነበር ኤዲት ያደረኩትና በአማርኛ ጠይቄው በእንግሊዝኛ ነበር የሰጠኝ። ግን ያው ትክክል ነው ኤዲት አድርጎ የሰጠኝ በእንግሊዝኛ ቢሆንም ማለት ነው። ቃላቱም ትክክል አድርጎ ነው የሰጠኝ እና አንዳንዴ እንደዚህ ይሰጣል ለማለት ነው። ሎድ ሲያደርግ ይቆያል ትንሽ። አሁን መጣ ትክክለኛው። እወድሻለሁ። ደስ ይላል። እወድሻለሁ። ደስ ይላል። እንግዲህ እንደዚህ አድርገን ቪዲዮ ኤዲት ማድረግ እንችላለን። እኔ ቅድም የመጀመሪያው ላይ ስጽፍለት በትክክል አማርኛውን አልተጠቀምኩም እና ለዛ ነው ትክክለኛ ያልሰጠኝ ማለት ነው። እና አንድ ሀሳብ ላይ ያው አማርኛችሁን ቀለል አድርጋችሁ ለምሳሌ የሆነ ድራማ ነገር አጠር ያለች ነገር ከሆነ በአራት መልኩ ጽሁፉን 4 ቦታ ከፋፍላችሁ በ4 ቪዲዮ ይሰጣችኋል ማለት ነው። ምክንያቱም ብዙ ሰከንድ አይሰጥም እና የተወሰነ ሰከንድ ስለሚሰጥም ማለት ነው። እና ኤአይ ላይ በዚህ መልኩ ቪዲዮ ኤዲት ማድረግ እንችላለን። ምንም የሚከብድ ነገር የለም። ሰላማችሁ ብዝት ይበልልኝ። ቪዲዮዬን ከወደዳችሁልኝ ሼር ላይ ኮመንት እያደረጋችሁ እንድታበረታቱኝ በአክብሮት ጠየኩኝ። ከዚህ በፊት ኤዲት ያደረኩትን ቪዲዮ ከዚህ ቀጥሎ ለቅላችኋለሁ። ሰላም ሁኑልኝ። የፈጣሪ ሰላም የአላህ ሰላም ከሁላችን ጋር ይሁን። መልካም ቆይታ